ጤና ይስጥልኝ የተከበራችሁ ተመልካቾቻችን ዘወትር በዚህ ሰዓት የሚቀርበው ምንትዋ ፕሮግራማችን ጀምሯል። እንግዲህ አለባበሴን እንደምታዩት እንዲሁም ደግሞ ያጌጡ ፈረሶችና ፈረሰኞችን ስትመለከቱ የት እንዳለው መገመቱ አያቅታችሁም። እንጅባራ ከተማ ነው የተገኘሁት። በየአመቱ በድምቀት ጥር 23 የሚከበረው የአገው ፈረሶች በዓል ላይ ተገኝተናል። እንግዲህ በዓሉ ዘወትር በየአመቱ ማለት ነው ጥር 23 በድምቀት የሚከበር በዓል ነው። ይህ በዓል ሲከበር እንግዲህ ከ60 ሺህ በላይ ፈረሰኞች እንዲሁም ደግሞ ከ50 ሺህ በላይ ፈረሶች የበዓሉ ታዳሚ ይሆናሉ። ከዛ ውስጥ ደግሞ ተመርጠው 4000 ብቻ ፈረሶች ትርኢት ያሳያሉ። ከዛ ውስጥ ደግሞ 12ቱ ሴቶች ናቸው። ምንትዋ ፕሮግራማችን እንግዲህ ከበዓሉ ቀደም ብሎ መጥቶ ከነዚህ ከኋላ ከምትመለከቷቸው ከህይወትና እንዲሁም ደግሞ ከተግባር ደረጃ ጋር ውሎ አድርገናል። በቅድሚያ እስቲ ቤታቸው ውስጥ ፈረሶቻቸው እንዴት እንደሚንከባከቡ እንዲሁም ደግሞ የህይወት ተሞክሯቸው ምንድነው የሚለውን ተከታትለን እንመለስ። ስሜ ህይወት ቦጋለ ይባላል። የተወለድኩት እዚሁ እንጅባራ 01 ቀበሌ ነው። ትምህርት የተማርኩት 1 እስከ 8ኛ ክፍል አንድነት ትምህርት ቤት እዚሁ እንጅባራ ነው። ከ9 እስከ 12ኛ ክፍል ደግሞ ሁለተኛ ደረጃ እንጅባራ ትምህርት ቤት ነው። መጀመሪያ የፈረስ ስምነቱ ከፋዘር ነው የጀመርኩት። ፋዘር ፈረሰኛ ነው። ፋዘር ከአባቱ ነው የለመደ። አያቴ ፈረሰኛ ነበር። አያቴ ልጁን አለመደው። ከዛ አባቴ ደግሞ እኔን አለመደኝ። በወጣው ቁጥር ፈረስ ሲጋልብ የበዓል ለሰርግ ለሀዘን ጊዜ ጭኖ በሚወጣበት ሰዓት እኔ ነይ ይለኛል። ለመጀመሪያ እኔ ሁለተኛ ልጅ ነኝ። የመጀመሪያ ልጁም ሴት ናት። ከአራቱ ሴቶች ፋዘር ብቻውን ሲሆን በቃ ሁሌ እሱ እየሄደ ነበረ ሲያመጣው የነበረ። ከዛ በኋላ ግን ለምን መልመድ አልችልም ብዬ እኔ ማምጣት ጀመርኩ። ያን ፈረስ በማመጣበት ጊዜ ሳሩ ከገጠር ነበር አንዴ 30 ደቂቃ የእግር መንገድ ነው። እዛ ላይ ይጆ በመጣበት ጊዜ ሁሌ እየጎተትኩ ነበር ጆ መጣ። ከዛ ሰው ግን ለምን አትሰቀዩም ለምን አትሄጂም ምናምን እያለኝ የሆነ ሰዓት ላይ መሸብኝ። ይጀ ገጠር ለማምጣት ሲመሽብኝ ጊዜ ማረጋው አጣ። መጀመሪያ አልችልም የነበረ። ከዛ ገጠር ሂጄ ማረጋው ሲጠፋኝ እንዴት ቢሆን ከዛ ትቼው መጣሁ። ከዛ ፋዘሬ በጣም ተቆጣኝ። ለምን ወጣሽ ለምን አትለማመጂም አለኝ። ከዛ በኋላ በቃ ወሰንኩኝ ፋዘርም አለማስቸገር። ፋዘር ደግሞ የስራው አናጺ ነው። እያመሸ በሚመጣበት ጊዜ እሱ እየተቸገረ ነበረ። ከዛ እኔ መሄድ አለብኝ አልኩና ፋዘር ጋር እሁድ ቅዳሜ በባል ከሱ ጋር እንሄድና በባዶ ሜዳ ላይ ያሰቀለኝና ማስጋለብ ጀመረ። ከዛ ለመጀመሪያ ጊዜ ስጋልብ ይጀልጓ ምናም እየጋለብኩ ያለ የወደኩኝ። ከዛ ድገሚው ፋዘር እኔ ግን ፈርቼ ነበረ። ፋዘር አይቻልም አንዴ ከሄድሽ እንትን በዋናው በራሽ ተማመኝ፣ በራሽ ከተማመንሽ ምንም ነገር እንትን አይልም፣ እኔ እንኳን አላሳዝንሽም አለ ፋዘር። በቃ እኔ በቃ መሰቀል አለብኝ አልኩና 3 ቀን ፋዘር ጋር ገጠር ሄደን ተለማመድን። ከዛ በኋላ ስመጣ ቀስ እያረኩ ልጓም እንትን ብዬ ቀስ እያረኩ እየጋለብኩ እየመጣው ቀስ እያረኩ ኮብ እያረኩ እየለመድኩኝ መጣው። መጀመሪያ የጣለኝ በአጋጣሚ ሳር ላይ ነው። ሳር ላይ ስለሆነ ምንም አልተሰማኝም። በዛ ላይ ኩንትን የለውም ኮርቻ ምናምን የለውም በባዶ በሌጣው ነው እና ወደኩኝ። ምንም አልተሰማኝም። ከዛ ተዩ በቃ ከፈራሽ ከወደቅሽ በቃ ሁለተኛ ተዩ ሲለ ተው በቃ እንደገል ሰቀላልኩና እንደገል ተሰቀልኩኝ። ፈረሱ ጋር መግባባት በፊት እኔ ስለማልሰቀለው አልግባባውም ነበር። ከዛ ግን ፈረሱ ጋር መግባባት ጀመርኩ። በመጀመሪያ ጀምረው አሽፎ ነበር የወሰደኝ ፋዘር። ውድድር የለም ዝም ብለሽ ለመታየት ብቻ ነው ፈረስ ጭነሽ ብሎ ነበር የወሰደኝ። ከዛ እጄ ግን አለቃ ጋር ጥላያየ ነው ግልብ ያለው ትሪት አለው ስግር ያለው ምናምን ሲለኝ ግን የወት በጣም ፈርቼ ነበር። ከዛ ስፈራ የፋዘር ፊት አየሁት እንዳትወድቂ ቀስ ምናምን ሲለኝ በቃ ያለኝ አማራጭ በቃ ፋዘርን ሆነ እኔ ላለማሳፈር መሄድ ነው ያለብኝ። ከዛ በኋላ ግን ከተወዳደርኩ በኋላ ስግሪያ ነበር መጀመሪያ ስግሪያ ካሳየው በኋላ ደግሞ ሽምጥ ግልቢያ ነበረ። ከዛ በኋላ በቃ እነሱ ነበር ለመጀመሪያ። ከዛ በኋላ ከተመልሼ ከመጣ በኋላ ግን ደስ የሚል ስሜት ነው የተሰማኝ። በራሴ መተማመኔንም ከዛ በኋላ ነው የጀመርኩት። ከሱ በኋላ ያው ሽምጥና እችላለሁ ስግሪያ ጉግስ ጋሻ እጄ ግን እስካሁን እንትን ብያላቅም ያው ሞክራለሁ። ዘንድሮ ለ83ኛው ግን
እገባለሁ የሚል ተስፋ አለኝ። እኔም ለማሳየት እንግዲህ ዝግጁ ነኝ። ፊት በቃ ልውረድ ነበር የመጀመሪያው ብዬ ነው። እዛ በኋላ ውረጅ ያልሽ በቃ ደስ ነው የሚልሽ። አሁን ለምሳሌ በመጀመሪያ በመኪና ስትገቢ በቃ ያ መኪና ይዞት እስከሚደርስ አንቺ ደስ ነው የሚልሽ። በቃ እዛ ላይ በፈረስ ስትሄጂም በቃ ስግሪያውን ፈረሱ ጋር በጣም ስትግባቢም የሌለ ደስታ ነው የሚሰማሽ። በቃ ያን ያክል እንደዚህ በቃ ሰው ሲያይሽ፣ በዛ ላይ ስመጣ ሲሄድ ሰው ያየኛል። በፊት የሰው አይን ፈራ ነበር። ከዛ በኋላ ግን የሰው አይን መፍራቱንም ተውኩ። በቃ ብዛት እየበዛን በሄድነው ቁጥር በቃ ሰው ማድናቆትም ሲበዛ እንትን ሲል ውስጥሽ ደስተኛ ነው የሚሰማው። በጣም በቃ ደስተኛ ነው እዛ በቃ እኔ ፋዘር እኔ ልል ሲል ራሱ ከዛ በኋላ አልሰደውም። እኔ ነኝ የምሄድ፣ ምክንያቱም ተሰቀየው ለመምጣት እንዴት ለመድሽው ምናምን እያሉ በሚናገሩበት ሰዓት ፋዘር ደግሞ በቃ እኔን ስላለመደ ደስተኛ ስለሆነ የበለጠ ከኔ የበለጠ ደግሞ ፋዘር ይነግራቸዋል። ልጅ እኮ እንደዚህ ናት እንደዚህ ተለማምዳለች ስለሚላቸው ፋዘር ስለሚነግራቸው እነሱ ደግሞ አሁንም ይነግሩኛል። እኔን እስኪ ያሳይን ምናምን ስለሚሉ የዛን ጊዜ አሳይን በሚሉበት ሰዓት እኔ አሳያቸዋለሁ። ፈረስ የሚችል ሰው እዚህ ምን አይነት እድለኛ እንደሆነ በቃ በራስ እኔ እንደ ፈረሶች ሲጋልቡ ያለው ግን እንደነሱ መጋልብ አይመስለኝም የነበረ። እስካሁን አንድ ሰርግ ብቻ ነው ያጎቴሽ ታገባ ነው አንድ ሰርግ አጅቢያታለሁ። ከዛ ውጭ ተጠርቻ አላቅም አጅቢ አላቅም። ለውድድር ግን ሁለት የቀርብ ያለው ወረዳውን ወክዬ እዚህ ነበር ለዝሆን ስንመረጥ፣ ዝሆኑን ወክለን ደግሞ ደብረ ታቦር ነበር ልንሄድ ነበረ። ደብረ ታቦር እኔ አልሄድኩም። ጓደኛዬን ሌላ ልጅ ነበረች የና ያው ስድስት ሰው ነበረ። ከስድስቱ ባንድ ነው የምትገቢው። 6 ፈረስተኛ ነበርና 6ቶችም ስትሬት ነበርና በዛን ሰዓት ተሳስ 3 እንትን ውድድሩ ሲሆን አልተዘጋጀውበትም። 12ም ሲሆን አልተዘጋጀውበትም። ለምን አልተዘጋጀውም? አንደኛ የፈረሱ ቀለብ አልሰጠውም። በአጋጣሚ መስከረም 11 ነበር የፋዘር ህይወት ያለፈ። እዛ ላይ ሀዘንተኛ ነበርኩኝ። ተሳስ 12ም ተሳስ ስገባም በቃ እንዳል ዝም ብዬ የፋዘርን ስም ለምን አስከፋዋለሁኝ ብዬ ነው የፋዘርን ስም ማስጠራት አለብኝ ብዬ የገባሁት። ዛን ጊዜ በደንብ ፈረሱ እንትን አላለም የነበረ እንጂ አንደኛ ያወጣለሁ የሚል ነበረ። ይኸው ለከርሙ እንግዲህ ተዘጋጀና አንደኛ እንደምወጣ ደግሞ ተስፋ አደርጋለሁ ብዬ አስባለሁ። ለፋዘር ወንድም ሴትም ልጅ እኔ በቃ ወንድ የለም ብዬሻለ 4 ሴት ነን። ይኸው ከአራቱ ሴቶች በቃ እኔን እንደ ወንድም እንደ ሴትም ነው የሚያየኝ። ፋዘር ጋር በጣም እንዋደዳለን። ምንም ነገር እንኳን በድብቅ የሚያደርገው ነገር የለም። ከባለቤቱ ይልቅ ለኔ ነው ሚስጥር እንኳን የሚነግረኝ የነበረ ፋዘር። ይኸው በአጋጣሚ እሱን ለማስደሰት ብዬ ነው ወደ ፋዘር ይህን ፈረስ የሚወጣውት። በቃ ፋዘር በነገራችን ሁሉ ነገሩ ነኝ። እሱም ለኔ ሁሉ ነገሩ ነው። የጠየኩትን አስቀይሞኝ አያውቅም። እኔም ማስቀይሜው አላውቅም። ለፋዘሬ ብዬ ነበረ እዚህ ሁሉ ደረጃ ያደረስኩት እና ፋዘር በመሞቱ ፈረሱን እንደማልሸጥ ይሄንን 83ኛውን በዓል ለማክበር ፋዘር የሌለ ደስተኛ ሆኖ ነበር። እሱ እስኪደርስ በጣም ቸኩሎ ነበር ፋዘሬ እና ይሄን ለማየት በጣም ፋዘር ጓጉቶ ነበር እና በአጋጣሚዎች ነገር አባቴን አጣሁት። ግን ስላጣሁት ፈረሱን አልሸጠውም። የሱን ስም ማስጠራት ፈልጋለሁ። ምንም ቢሆን በብልግና ስሙን ከማስጠራው በጥሩ ነገር ለምን ስሙን አላስጠራውም ብዬ አባቴን ስሙን ማስጠራት ፈልጋለሁ። ፈረስ ስጭን እንኳን ለምንድን ነው ምጭኝ ተብዬ ተሳስ 12 በጣም ሰው ሰደበኝ። ግን እኔ ሰው ስለሰደበኝ አይደለም። አባቴ ማለት ለኔ ሁሉ ነገሬ ነው። እኔ ወደሱ እንጂ እሱ ወደኔ መምጣት አይችልም። ምክንያቱም እኔ የሱን ስም ማስጠራት ፈልጋለሁ። አባቴ እኔ ፈረስ ላይ ሲወጣ ያለው ደስታ በቃ ምንም ላረገው በቃ ደስታው በቃ ከጓደኞቹ በላይ ደስተኛ ነው። እኔ ፈረስ ላይ በመውጣቴ ብቻ ማለት ነው እና ደስተኛ ስለሆነ እሱንም ቢሆን በቃ እንደ ቀልድ እንኳን የሆነ ነገር ብንሆን እንኳን ቢል ፋዘር ፈረስን እርስቴን እንዳሸጭ ነው የሚል በቃ እርስት ደግሞ በእንደዚህ ዝም ብሎ ስለተሸጠ የአባት ርስት አይጠፋም። ምክንያቱም የአባቴን ርስት እኔ ተንከባክቤ ምን ብዬ እስኪሞት ድረስ ፈረሱን እኔ እንከባከብለታለሁኝ። በዛ ላይ አቅባጣ እንኳን ፈረስ ቢያረጅ እንኳን ምንም ስራ ሰርቼም ቢሆን ፈረሱን አልሸጠውም። የአባቴን ስም ማስጠራት ፈልጋለሁኝ። በቃ አባቴ ሲጀመር ፈረስ ሲባል ራሱ በተነሳው በቃ በጣም ደስተኛ ነው። እኔ ነው አሁን በዚህ ሰዓት እንኳን ቢያይ ምን ያህል ደስተኛ እንደሚሆን አውቃለሁኝ። በቃ አባቴ ማለት ለኔ ሁሉ ነገር የነበረ በዛ የተነሳ በቃ መጀመሪያ ሀገሬን አስጠራለሁ፣ ሁለተኛ አባቴን አስጠራለኝ። ፈረሱን ምንም ቢሆን ምን ተንከባክቤም ቢሆን ምን አቅም ብናጣም እንኳን ፈረሱን አቅም ባጣም እንኳን በቃ ጓደኞቹ አሉ። ጓደኞቹ በቃ እንደ እህት እንደ ወንድም ነው የሚከታተሉኝ። በቃ እነሱ ስላሉ ከነሱም ቢሆን እንትን ብዬ ቀለብ እየሰጠኝ ፈረሱን ተንከባክቤ ስሙን አስጠራለሁ ብዬ ተስፋ አደርጋለሁኝ። ፈረሱ ጧትና ምሽት ቀለብ ጥሬ ያስፈልገዋል።
ሳር ያስፈልገዋል። በሚጫልበት ሰዓት መኖ መጠቀም አለበት፣ ጥራጥሬ መብላት አለበት። ያን ጥራጥሬ ደግሞ እኔ እገዛለሁ። ምክንያቱም የአባቴ ርስት እስከሆነ ድረስ ወጭ ስለተወጣ ብቻ አይደለም፣ የአባት ርስት ከወጭ በላይ መሆን አለበት። የአባት ርስትን እንትን ለማለት እና ሁሌም እሱ በቃ እሱም ከአባቱ ስለለመደው እኔ ደግሞ ከአባቴ ለምጄ አሁን ትንንሽ እህቶች አሉኝ። በቃ እኔ እንኳን አቅም ባጣች እንትን ብል ባድግ እንኳን ትልቅ ብሆን ትንንሾችን አለምዳለሁ ብዬ አንዴ 8 ዓመት አለች፣ አንዴ 3 ዓመት አለች። የ8 ዓመቷን እንኳን አለማምጄ ለማቅረብ እንደዚህ ለማቅረብ እዘጋጃለሁ ማለት ነው። ተማሪ ነበርኩኝ። ያው አምና ነበር 12 የተፈተንኩኝ። 12 ተፈትኜ ውጤት መጥቶልኝ ነበር። መቱ ዩኒቨርሲቲ ነበር የደረሰኝ። ፋዘርም አልሰድሽም እዚህ ነው የግል ማስተምርሽ ብሎኝ ከመስከረም ላይ የዚህ ዩኒቨርሲቲ ነበር እዚህ ግል ማሬ ነበር። በአጋጣሚ ፋዘር ስለተጎዳ መስከረም 11 ከተጎዳ በኋላ እየው አለቃ ጥላያየ ነው ለዩኒቨርሲቲው ዋና ዶክተርን አናገረልኝና ለጊዜው ስራ ትግባ ምናምን ብሎ እዛው ጋር ለጊዜው ስራ አስገብቶኛል። ለሱ ክብርና ምስጋና ይው አቀርባለሁኝ። ይው ታናናሾች አሉ የትምህርት ተጀምር ሲባልም ጎን ለጎን ይው ህፃን 2 ህፃን ስላሉ ከዚህ በኋላ እንደ እናትም ሆነ እንደ አባትም እንደ እህትም በቃ እንደ ሁሉ ሁኝ እነሱ ማስተማር ስላለብኝ ጎን ለጎን ስራ እየሰራ ይው አሁን የ12 ውጤት መጥቷል። ይው እንግዲህ የድሌን ደግሞ እግዚአብሔር ካለ ዶክተር ከፈቀደልኝ የዚህ 12ኛ ክፍል እንትን ስላልኩኝ የዚህ አንድ አመት ማራዶ ሚል ተስፋ አደርጋለሁ። ይው እየተማርኩ ስራ ጎን ለጎን እየሰራው አንደኛም ለልጆችም ነው፣ ሁለተኛ ደግሞ ለፈረሱም ይሆን ከኔ ፈረስ ጋር በጣም ደስተኛ ነኝ። ፈረሱም እኔ ጋር ይግባባል። ከሌላ ሰዎች ይልቅ ከኔ ጋር እንግባባለን። እኔም የሱን ባህሪ ያውቀዋለሁ፣ እሱም የኔን ባህሪ ያውቀዋል። ባየኝ ሰዓት ለምሳሌ ምሸት ከሆነ ድምጽ አለው፣ ጥሪ ያሰማያል። ጥሪ ፈልጎ ነው። ጧትም ሲወጣ ድምጽ አለው። ያን ደግሞ የሰው ድምጽ ይለያል። ፈረሱ ቦታው ካሰርኩት ማንኛውም ሰው ቢሄድ የፈረሱ መጥፎ ባህሪ ያሳያቸዋል። እሺ አይላቸው በፊት ግሩ ይዘልባቸዋል፣ እንትን ይላቸዋል፣ ያሸታቸዋል። በቃ ውዝ ያሸታል ፈረሱ። እኔ ሲሄድ በቃ ዝም ብሎ የሚቆም ሌላ ሰው ከሄደ ግን በቃ ዙሪያውን ተጠምጥሞ በስንት ፍዳ ነው የሚያመጡልኝ ሌላ ሰው ስልክና እኔ ጋር እንግባባለን። ይው ድምጽ አለ። ጧትና ምሽት ጥሬ ካልሰጠሽው አሁን ጥሬ ዝም ብዬ ከተውኩት በቃ የመናገር እንትን ማለት አለው እሱ የመጮህ ለወደፊት ትምህርቴን ተምሬ በቃ እግዚአብሔር እንዳለው ነው። በቃ ሁን ያለውን ጉማይ ጋር ዶምና ፈጣሪ ይህን ትሆኛለሽ ካለኝ ይህን ትሆኛለሽ በቃ መማርበት። ሁለተኛ ደግሞ አሁንም በፈረስ በቃ እዚህ በኋላ አገሬ ማስጠራት ፈልጋለሁኝ። በጣም ተወዳዳሪ ሁኜ ደግሞ አሁንም የአባቴን ስም ማስጠራት ፈልጋለሁኝ። ከርሞ ያሰብኩት የዞን ወክዬ ከዞን ክልል ነው፣ ከክልል ደግሞ ፌደራል ነው። እሱን ወክዬ እሄዳለሁ የሚል ተስፋ አለኝ። እንግዲህ ፈጣሪ ያውቃል። መጀመሪያም ትገቢ ከሴት ጋር ነው። ከሴቶች ጋር ትገቢያለሽ፣ ሽምጥ ትጋልቢያለሽ። ከዛ በኋላ ስግሪያን ትንትያለሽ። ከዛ ትሪንት የፈለገውን የፈረሱን ደስ ሲፈልግ ይዘላል ወደ ላይ። ሽምጥ ግልቢያ ማለት እንዳል ዝም ብሎ መሮጥ ሂድ ብለሽ እንዳለ መሮጥ። ስግሪያ ማለት ደግሞ ላይ ታች ፈረሱን በዛው ባለበት ቆብ ማለት። ጋሻ ማለት ደግሞ ጋሻ ትይዣለሽ፣ አንድ ጓደኛሽ በዚህ ይሆናል። ከዛ በኋላ እሱ ጋሻውን ይዛል፣ አንቺ ደግሞ መዋጋት ማለት ነው። ይሄን ውድድር ይጠብቀኛል። እዛ በኋላ ደግሞ መጨረሻ አካባቢ የወንድ ጋርም መጋለብ ትችያለሽ። የወኔው መቼም ስለማያስችልሽ እዛ በኋላ ትሄጃለሽ፣ ወንዶች ጋርም ትጋልቢያለሽ። እኔ ማመስገን የምፈልገው መጀመሪያ ክብርና ምስጋና ለእግዚአብሔር ነው። እግዚአብሔር ነው ለዚህ ሁሉ ያደረሰኝ። ሁለተኛ ደግሞ አለቃ ጥላያየነውን እጅግ ከልቤ አመሰግነዋለሁ። ለአለቃ ደረጀ መኩሪያ ከልብ አመሰግናለሁ። ፈረሴንም አመሰግነዋለሁ። ለጥር 23 ማሳያ ትሪንቱን ቅድሚያ መለማመድ ስላለብኝ የዛው አባልም ስለሆንኩኝ ቅድሚያ ልምምድ ማድረግ ስላለብኝ ወደ ልምምዴ ብኔድ ደስ ይለኛል። ይኛውን እርካቡ ወደዚህና ወደዚህ እንዳይመጣ ባላንሱን እንዳያዛባብን በእጅ እናስራታለን። ይኛዋ መጠባበቂያ የዚህኛው እርካብ እንዳይወድቅ ወደዚህና ወደዚህ እንደ ሚዛን መጠበቂያ ማለት ነው። ይኛዋ ቢያሉስ ትባላለች። እቺ እናረጋታለን። ይኛዋ ደግሞ ቀዳማ የዚህኛው ለማሰሪያ እንደዚህ አድርገን እናስገባታለን። የሁሉም ሰብስበ ቀዳማ ትባላለች። ከዛሽ ቁልፍ ትገባለች። ማጥበቅና ለማጥበቅ አንተ እንትን ትላለህ።
አሁን ይሄ ባይታሰር ቀዳማው ባይዘው ይሄ ምኑን ይዘዋል እኛው መቀመጫችን ወደዚህ ተገላብጦ ወደዚህኛው ባላንስሽን ይዞት ስለሚሄድ ይጥለናል ይንሸራተታል ከዛ እቺኛዋን በውስጥ ታስገቢያታለሽ አይሞሎ 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 የፈንዞ ጌታ አይሞሎ አይሞሎ የፈረሱ ልጓም ይባላል አይሞሎ የሻሾ ጌታ አይሞሎ አይሞሎ በልጋሻ መቶ አይሞሎ መሬን እያስተካከልኩ ነው ይሄኛው እንትሚለው የሚጠቅመው ይሄኛው ላይኛው ይሄኛው ከወለቀ ይሄኛው ይወልቅበታል ያፉ መሪ ነው ይሄኛው ለመያዝ ተጠቅመናል አሁን ፈረሴ ዝግጁ ሆኗል እንደምታዩት ሁሉ ነገር ተስተካክሏል አሁን ወደ ትሬኒንግ ስሜ በተግባር ደረጃ ይባላል የ5ኛ ክፍል ተማሪ ነኝ እድሜ 12 ነው በ5 አመቴ እየጎተትኩ እየሳብኩ መጣለት ነበር በ10 አመቴ ደግሞ እየተሰቀልኩ መጣለት አሁን ለምሳሌ ከታቦት ሲመለስ ይሄድና መጣለት ነው ግርማ ሞገሱን ባየሹ አለሽን የባቱን ገንባለ የምራቴ ልጅ እንደዚህ በቃ ፈረስ ጋላቢ ምናምን ሲባል ለምን ያልጋለም ቢስጤቀው እሱ ያስወድቃል ምናምን ስለው አያስወድቅም ብትሰቀይ ምንም ችግር የለም ያልቃወምሽም ይያለ ያሰቀለኝ ነበር ከዛ በላይ 82ኛው ጊዜ ሄድኩና ተሰቀልኩ ሩጫ ሳይሆን እንደዚህ የሆነ ግልቢያ ሳይሆን ዝም ብሎ አለይለ ማንቀሳቀስ ለምሳሌ አሁን ከዚህ በቃ አለይለ ልጓሙን የሳብኩ ማስጨፈር ነው ልምምድ ማድረግ አሁን ለምሳሌ አመት ባል ነገ ሌላ ቦታ መሄድ ከሆነ አሰቅለኝ ምናምን ያልኩኝ ሰቀላለሁ ትምህርት ቤት አትፈሪም እንዴት ነው ስትጋልቢ እስካል ምንም ይሉኝ አያስፈራም ከተሰቀላችሁት በራሳችሁ ተተማመናላችሁ የመጀመሪያ ጊዜ ስወዳደር ፈርቼ ነበር ከዛ በኋላ ወደ መሃል ሜዳ ነው ከደረስኩ በኋላ ደስ ይለኝ ከዛ በኋላ ሰልፈራ ጨረስኩ አባቴ ሲጋልብ ስለማየው ደስ ይለኝ ምን ይሻልስ ስጠይቀው ጋልቢ ችግር የለውም አይጥልም ፈረስ በራስሽ ተተማመኝ ይለኛል ጥር 23 ለሚከበረው በዓል ተወዳዳሪ ስለሆንኩ ፈረሴን ጭኜ አሁን ልሄድ መጫን እችላለሁ ግን ደግሞ ቁመቴ ስለማይደርስ አባቴ ያግዘኛል ደረጀ መኩሪያ ይባላለሁኝ በአገው ፈረሰኞች ማህበር አባል ነኝ አገው ፈረሰኞች አባል እንድትወለው ወደፊት የመጀመሪያ ልጅን በተግባር ደረጀ የምትባልችን አጠገብ ያለቻትን ወደ ፈረሱ ማህበር ቀላቀያታለሁ እንግዲህ ወደ 1 አመት አስቆጥራለች እና እንደምታዩት ልጅቱ ገና ህፃን ናት የወኔ ሁኔታና የአባት የአያት ቀድመ አያቶቿን ሁኔታ እያየችን አብራህ ጎና አባቴም ዛሬም ፈረሰኛ ስለሆነ ስለምታየም ብቻ ወኔ ስላላት እንጂ ያን ያክል የፈረሱ ጉልበት የላትም ግን በልምምድ ላይ ያለችውን ሁለንተና ሳያት እጅግ በጣም የምታስደስተኛል ወደፊት ትልቅ ራይ እንደምትሰራ በተግባር ተጠብቃለሁ ያስጀመርኋት ይሄው እኔ በተለያዩ የለቅሶ ጊዜና በታቦታት ነገስታት ጊዜ በአገው ፈረሰኞች ማህበር ነው ታጅቦ የሚከበረው ከዚያ በመመለስበት ሰዓትና ከቤት ወጥቼ በመሄድበት ሰዓት ይሄን ቀዳማ ይባላል ያሱት የፈረሱ ይሄን እጄ አሰቀየ ያሳው ጠሷት እንዳይሄድ እንዳይሮጥባት ያው ጡንቻውን መመለስ ስለማይችል ልጓሙን ስቦ እንደዚህ ያያለው ካለማመድኋት በኋላ በሂደት ከፈረሱ አቀማምጡንና የሷን በልበ ሙሉነት ካረጋገጥኩኝ በኋላ የዛሬ አመት ማለት ነው በ2014 ራሷን ችላ ከፈረሱ እንድትወጣ አደረኳት ፈረሶችም ደግሞ በይበልጥ ከኔ የበለጠ ጠዋትም ምሽትም የመኖና የጥሬ አቅርቦት ስለመሰጣቸው ከኔ የበለጠ እሷን ያቀርቧታል በዚያን ጊዜ ያው ለጥር 23 ለተከበረው ለ2014 ዓመተ ምህረት ለውድድሩ ቀጥታ ውድድር ከመግባቷ በፊት በስቴዲየም በሚባል ቦታ ለዝንጅባራ ላይ ለመጀመሪያ ለብቻዋ ከጓደኛዋ ከህይወት ቦጋለ ጋራ ፈተንኋትኝና አቋሟን ካረጋገጠች በኋላ ለባሉ ተወዳዳሪ እንድትሆን አደረኳት ለጥር 23 ወደ ስቴዲየም ልምምድ እያደረገች ነው አሁን እንግዲህ ፈረሱን የመጫን ወኔዋና ቃው ከየት እንደሚቀመጥ ታውቃለች አድርሳ ጭና ስለማትችል ግን ጫንልኝ ብላ ለጭንላት በዝግጅት ላይ ነው ያው ወስጀላ ለማምዳት ልትለማመድ ነው አሁን አበባኔ አለር ጉዳይ የጀግናው ሚስት ነሽ ማርተላ ጠምቀሽ
ግርማ ሞገሱን ባየሽው ባለሽን የባቱን ገንባለ ወገቡን ዝናረ ጥር 23 ለ2015 ለሚከበረው ለአገው ፈረሰኞች በዓል ተወዳዳሪ እንደሆንሽ ያው ስትለማመጂ ሰንብተሻል። አሁን ደግሞ ለዋዜማ ያለው ውድድሩ እየጨጨኘልሻለሁ ሄደሽ በደንብ አድርገሽ ስትለማመጂና ውድድሩን አሸናፊ ሆነሽ ልትሸለም ይገባል ብዬ አምንብሻለሁ። ልጄ ላይ ይውጪ ሳብሽ ሳብ ጀምር ጨዋታ አይሞሎ አይሞሎ የሻሾ ጌታ አይሞሎ አይሞሎ በልጋሻ መታ አይሞሎ አይሞሎ የጥረኝ ጌታ አይሞሎ አይሞሎ ግጠም እስክስታ አይሞሎ 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 አይበል 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 አበባኔ አለን ጉዳይ የጀግናው ሚስት ነሽ። የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል እንደተመለከታችሁት በተግባርና ሕይወት ልምምዳቸውን ሲያደርጉ እንዲሁም ደግሞ ከፈረሳቸው ጋር ምን አይነት ቁርኝነት እንደነበራቸው ቀደም ሲል ተከታትላችሁታል። ጥር 23 ዓመታዊ የአገው ፈረሶች በዓል ላይ ተገኝተው ትርኢታቸውን እንግዲህ ሲያቀርቡም ቀደም ሲል ተከታትላችሁታል ማለት ነው። እኛ ደግሞ እንደው ስሜታቸው እንዴት ነው የሚለውን እዚሁ በዓሉ ላይ ተገኝተን ወደ እናንተ ልናደርስላችሁ ወደናል። እንኳን ደህና መጣችሁ። በድጋሚ እንኳን አደረሳችሁ። እኛም እንኳን አደረሳችሁ ብለን። እንዴት ነበር ውድድሩ፣ ትርኢቱ፣ በአጠቃላይ በዓሉ እንዴት ነበረ? ትርኢቱ በጣም ደስ የሚል ነበረ፣ አሪፍ ነበረ። ዛሬ በጣም ደስ ብሎኛል። ፈረሴም አስደስቶኛል። ፈረሴንም ወደዋለሁ። ውጤቱ እንዴት ነበረ? እንግዲህ ፈረስሽን ለዚህ በዓል ስትዘጋጅ ቀደም ሲል ነግረሽናልና ፈረስሽ እንዴት አድርጎ አስደሰተሽ? በጣም ምን ልበል፣ ቃላት ያጥረኛል። በጣም አስደስቶኛል፣ ደስ ብሎኛል። በጣም ደስ የሚል ነበረ። በቃ የዚህ ደስታ ተካፋይ በመሆኔ በራሱ በጣም ደስተኛ ነኝ። በጣም ደስ ብሎኛል። የምታስተላልፊ መልእክት ካለ፣ ምናልባት ወደፊት መሟላት ያለባቸው ነገሮች ካሉ እንደ ሴት ፈረሰኛ የምታስተላልፊ መልእክት ካለ? እንደ ሴት ፈረሰኛ ማስተላልፍ የሚፈልገው የሴት ፈረሰኞች አሁን ለጊዜው ትንሽ ነን፣ በረታተን እንድናከብር ጥሬን አስተላልፋለሁኝ። እንደዚህ ራሳችሁን ተማምናችሁ ሴት ልጆች በተለይ ደግሞ ከዚህ የበለጠ መፍራት፣ በተለይ ደግሞ አሁን የፈረስ አባታችሁ ያላችሁ ሰዎች፣ እኔ አሁን የአባቴን ማስጠራውና ፈረስ ያላችሁ ሰዎች ሴቶች በሙሉ በፈረስ ተወዳድራችሁ እንደዚሁ አንደኛ ወጣችሁ ደስ የሚሉ እንደሚሆን ተስፋ አደርጋለሁ። እዚህ ወጣችሁ ደስታውን ታዩታላችሁ። ለማለማመድ የምትሉ ደግሞ አለማመዳለሁ። ደስ ብሎኛል። በዚህ አጋጣሚ የያሚኮ ሴቶች አመሰግናለሁ። ለዚህ ላቀረበኝ ትርኢት በሙሉ ከልብ አመሰግናለሁ። እንግዲህ ቀደም ሲል እንደተመለከታችሁት ደግሞ ከሴት ፈረሰኞች አንዷ በእድሜ ትንሿ ማለት ነው በተግባር ደረጃ እዚህ ትገኛለች። በተግባር እንኳን ደስ አለሽ፣ እንኳን አደረሰሽ። በድጋሚ እንኳን አብሮ አደረሰን። እንዴት ነበር ውድድሩ? በጣም ደስ ይላል። ቀደም ሲል ስትለማመጂ ነበረና በርካታ ፈረሰኞች 4000 ፈረሰኞች እንዲሁም ደግሞ እንግዶች ባሉበት ስትወዳደር የነበረው ስሜት ምንድነው? ደስ የሚል ስሜቱ በቃ እኔ ፈረስ ተሰቅዬ ሳየው ሁሉም ሰው ሲያጨበጭብ ደስ ይለኛል። ፈረስ እየተወዳደርሽ ቀና ብለሽ አየሽ ሰው? አዎ አየኋቸው። ምን ሲያደርጓልሻል? ሲያጨበጭቡ እየጮሁ ሞራል ሲሰጡ ደስ አለ። ስለዚህ ወደፊት ምን ሆነ የምትፈልጊው ከፈረስ ጋር ተያይዞ? ከፈረሱ ጋር ተያይዞ አባቴንና አዊዞን ወይም ኢትዮጵያ ማስጠራት ነው የምፈልግ። ፈረሰኛ መሆን ለሚፈልጉ ጓደኞችሽ የምታስተላልፊው መልእክት? ማስተላልፈው መልእክት አትፍሩ፣ ለመለማመድ ዝግጁ ከሆናችሁ አብረን እንለማመድ። አመሰግናለሁ። የተወዳጅ ተመልካቾቻችን እንግዲህ በተግባር ደግሞ እንዲሁ ለዚህ ያበቃት አባቷ ሁሌም አጠገቧ ነውና እስቲ በተለይ በርካታ ህብረተሰብ ባለበትና በርካታ ፈረሰኛ ባለበት ልጁ ስትወዳደር ማየቱ ደግሞ ያለውን ስሜት ያጋራናል። በ2014 ጀምራ
ለዘንድሮ ለ83ኛው በዓል ተወዳዳሪ ሆና ቀርባ የበለጠ አሸሽላ በማግኘቴ እጅግ በጣም ደስታ ተሰምቶኛል። ፈረስ ባህል ጾታን አይለይም። የሁሉም ተመሳሳይ ሞራን ካለው ጾታን አይለይም። ምናልባት የእድሜ ገደብ ሊለይ ይችላል። ርካብ የሚባላል በእግራችን የመረግጠው እሱን እስኪደርሱ ድረስ ብቻ በአግባቡ ላይገታቸው ይችላል ከብቱ። ከዚያ ባሻገር እንጂ ሌላ ልምምድ ለማድረግ የራሱ ወኔና ተነሳሽነት ካለው ማንኛውም ሰው ፈረስ እንደሚለምድና ውጤታማ እንደሚሆን የሚያጠራጥረን ነገር አይኖርም። ለዚህ ደረጃ በዚህ እድሜዋ በመጫወቷም ደግሞ ለየት ያለው ከሷ ቦታች ሌላ ፈረሰኛም በጾታ ደረጃም ስለሌለ አይደለም በጾታ በወንድም በተቃራኒ እንትንም የሷን እድሜ የሚያክል የለምና የኔ ለየት ያለ ደስታ ነው የሚሰማኛለሁ። እሺ አመሰግናለሁ። በተግባርም ሆነች ህይወት ከዚህ የበለጠ ሀገራቸውን ማስጠራት እንደሚፈልጉ ነው የነገሩኝና እኔም ያሰቡት እንዲሳካላቸው ነው የዛሬውን ፕሮግራሜን የምጨርሰው። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ። አይሞሎ ጀምር ጨዋታ አይሞሎ የሻሾ ጌታ አይሞሎ በልጋሻ መታ አይሞሎ የጥረኝ ጌታ አይሞሎ ግጠም እስክስታ